ጸብሮ የምትፈልጉ አይደል? ናውጣ ለምን እንደምወጣው ውጣ ድረስ ስለ ስርዓት ነው። ስለ እናቴ ነው እያወራለሁ። ስለ እናቴ ነው እያወራለሁ። በስነ ስርዓት እኛ የምናውቀው መስራታችንን። አንተ እስከ ዛሬ የምትሰራበትን ስራ እንዴት አባል ማታ መጽሔቱም የት ነው የታተመው? ለምድሮ ፎቶዎቹ እዛ ላይ ያለው ይሄ የተለያየ የሶስት ሰው ስም ነው። ዮሐንስ ነው እኔስ እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው የአንዱ ላይ ይኸው እዚህ ላይ ያለው ብቻ ነው። የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው? እሺ ይሄ ፎቶ ነው ማስረጃ። እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ክፍት እንደሆነ የሚያሳይ ነው። ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል። እናንተም የምታውቁት ነገር ነው። ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው። ራሷን ስታ እንደሆነ ግልጽ ነው። ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል። እንዴት አባ ነው ማታው? ይሄን ልጅ የትሬኒንግ ሴንተራችሁ አለ? ለምን ነው ማልጮ? አንተ ኖሮ ቀልድ ይመስላል። እስካሁን እኔም እየቀለድኩ አይደለም። ቤቴ ስለዚህ መጠየቅ ነገር በስነ ስርዓት መልስ። እኔ ምን አቀላለሁ ታዲያ? ስለሰውየው ነፍሰ ገዳይ ነን እያለ ነው። ስለዚህ እኛ አልገደልናትም። ታዲያ ማን የገደላት? እኛ አልገደልናትም። ራሷ ናት ተስተናጋጁ። ምንድን ነው አንተ ምን ልታረግ መጣ? ሁለት ወንድም አለኝ። እናቴ አባቴ ማንም እንትን የሚላቸው ነገር የለም። ከዛ ከሰው በታች ሆኖ ነው ተቀምጠው ያሉት። የፓርቲ ሁለት ከሱ ጋር የነበረችን ሴት አታስታውሻት? ሀገር ወጥቻለሁ ብለሽ የመሰናበቻ ፕሮግራም አዘጋጅታችሁ ጓደኞችን ተሰናብተሻል? አልተሰናበትሽም? ሴት እንደዚህ ችግር በጣም ከባድ ነው። የሆነ የደረሰበት ያውቀዋል ብዬ አምናለሁና ማድረግ ያለብሽን መጠጥ ቀይረሽ ስሚኝ። ስለምን መጠጥ ስለምን ፓርቲ ነው የምታወራው እንዴ? ታምራት የሚባል ግለሰብ ታውቂልሽ? ለኔ ማደርገው ነገር የለኝም። ቀጥታ ደሞዜ በእነሱ ነው የሚገባላቸው ማለት ነው። ስለዚህ ያ ነገር ለኔ ፈታኝ ነበር በጣም። አሁን ያልሽኝ እንግዲህ ሀገራችን ባለ ሀብቶችም ሆኑ እንደዚህ ትንሽ ስልጣን ነገር ያላቸው አይነት ሰዎች ትላልቅ ቦታ አሉ የሚባሉ ሰዎች ይመጣሉ አይነት የሚባሉ ቦታዎች ላይ ምንም የስራ ኤክስፒሪየንስ ሳይኖርሽ ሄደሽ ልትጀምሪ የምትችይበት ቦታ ሊሆን ይችላል ብዬ አላስብም። የዛን ዕለት ስጪ የተባልሽው ምን አይነት መድኃኒት ነበር የመሰለሽ? መምጣት የነበረባቸው ሰዎች መጥተዋል። አውሽ ለምን ራይል ሊገሏት እንደነበረ ማለት ሊገሏት ስለነበር እንሰራላችሁ። ልቀቀኝ! ልቀቀኝ! አቺ ብሎ ምንድነው? በቃ የራስህን ህይወት ኑር። የሚስጥራዊ ስብሰባ ተደርጎ የተነገረ ነገር ነበርና የሚስጥራዊ ስብሰባ እኔ ሰምቼው ነበር። እዚህ ደረጃ ሚሊየንስ የመተማመኑ ሁኔታ ከምን የተነሳ ነው የመጣው? እስቲ ብትነግረኝ። ምንም ስለ እህትና ወንድም ነው እያወራኛለሁ። የሄዱትን በአንተ ምክንያት ነው አይደል? አይደል ወይ? አዎ እኮ በአንተ ምክንያት የሄዱትን እህትና ወንድምን ፕሮጀክቱን እንግዲህ ፕሮግራም አድርጎ የማንቀሳቀሱን ወይም ደግሞ ነገሮችን ወደ መሬት ያወረዱ ሰዎች ሌሎች ሰዎች ናቸው ነው እያልከኛል። እድሉን እህቴና ወንድሜ እንዲጠቀሙት ፈለግኩን ያልከኝ? በቃ ይሄኛውን እድል ወንድምና እህቶቼ ታምራት ስለምንድን ነው እያወራኛለሁ? በጣም እላፊ የሆነ ጫካ ውስጥ ነው። በጣም ማለት ምን ልበል፣ በጣም ኬንያ ዋና ከተማዋ ምናምን ሳይሆን ዳር ላይ ነው ያለችው። ወደዛ ነው ያለው ካምፑ ማለት ነው። አግኝሽ ምንድነው እንደዚህ አቤል ላይ ምናምን የሚያስብለው ጉዳይ? ሊያ ደፋር ነሽ። እንዴት ነው እኔን አንቺ እንደዚህ ልትወሪኝ የምትችይው? በቃ አሁን ምንም ነገር አልፈልግም። ይኸውልሽ ሊያ፣ እኔ በምንም አይነት መንገድ ይሁን አግኝቼሻለሁ። አንተ ባል አይደለክ እንዴ? ጎትረክ አታስወጣም እንዴ? እንደዚህ አይነት ሰው ታስገባለህ? ማንንም ሰው ያቆም ስትይ ነበር አይደል? እሱ እንደሚያወራው ከሆነ ደግሞ ድርጅት ውስጥ ተቀጣሪ ሆኖ በብዙ መንገድ ሲያገለግል አንድ መስሪያ ቤት እየሰራን የኔን ስራ አታውቂም? እኔና አንቺ እኮ በምን አይነት መንገድ ማውራት እንዳለብን ታውቂዋለሽ። አዎ አውቃለሁ። ስለዚህ በእንደዚህ አይነት አንተ የምትፈልገውን አግኝታል፣ እኔ የምፈልገውን እኔ አግኝቻለሁ። ምንድነው ስለዚህ የምፈልገው መች አገኘው? ይሄንንም የምታደርግበት ዋነኛ ምክንያቷ ሰላይ ስለሆነች። የኔ ሊያ እንዲህ አይነት ባህሪ የላትም። እሱ የሚለውን ውሸት እየተቀነባበረ ያለውን እያመንክ ነው። ሁለታችሁ ላይ ሲፈጠር የነበረውን ነገር ማወቅ አለብኝ፣ እንዲነግረኝም እፈልጋለሁ። ስንት ፍቅረኛ መሆኑን ባቅ ኖሮ እኔ እስካሁን እዘራጋ ነበር እንዴ? በጣም ነው የተናደድኩት ራሱ እስካሁን ድረስ። ማለት የምትሰራቸው ነገሮች ወንጀሎችሽን አለማሳካትሽ ይቆጭሻል ማለት ነው እንዴ? ታምራት አንተን እንደማንኛውም ሰው ካሜራ ብቻ ነፍስን ከስማ ብትሞት ይሻላል። እኔ ጋር ከአጎቴ መጥቶ እኮ አንተን ለሚታስበው ሰማ ከአጎቴ መጥቶ አንተን የምትቀርበኝ ደበክልኝ። ታዲያ እስቲ ንገረኝ፣ ይሄን ደበኩልህ በለኝ እስቲ። ውርደቴን ይስሙት ሚዲያ ላይ ችግር የለውም። የትኛው ግን እኔ አንተ ላይ ምን አድርሽ ያቀራል? አንተን ከመደገፍ ከጎን ከመሆን ውጭ ምን አጥፍቼ ነው እንደዚህ የምትሆነው?
ታምራት ነገር ምን አድርጌ ነው? እነ ልዑሌ ከኔ ጋር እንደዚህ ለመሞት የሚዘጋጁ ሰዎች እንኳን አያውቁም አይደል? ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና የነበረንን ቆይታ በደንብ ታውቁታላችሁ። አንዳንድ ነገሮችን እንግዲህ እያጣራንና አሁንም ሊደርሱን ወይም ደግሞ እጃችን ላይ መግባት ያለባቸው ማስረጃዎች አሉ። እነዛም ደግሞ የራሄልን ገዳዮች ሙሉ ለሙሉ አጣርተን የምንደርስበትና ነገሮችን አጣርተን ሙሉ ለሙሉ የራሄል ገዳይ ማን ነው፣ ራሄል በማን የተገደለችው፣ የገደሏት ሰዎች ውስጥ እነማን ናቸው የሚሉት ምክንያቱም በአንድ ሰው የተፈጸመ ወይም ደግሞ አንድ ሰው ብቻ ያደረገው ጉዳይ እንዳልሆነ ከሰማናቸው ነገር አውቀናል፣ ደርሰንበታል። እንግዲህ ውድ ቤተሰቦች እናንተም እንደሰማችሁት ነው። አሁን እያጣሯቸው ካሉት ነገሮች አንዱ ታምራት እንግዲህ በዛ ጉዳይ ላይ ወይም ደግሞ የእሷን መገደል እንደማይፈልግ ለመግለጽ ሞክሯል። አበባ የተባለችው ግለሰብም እንግዲህ ከማን ጋር ተባብራ ያደረገቻቸው ነገሮች ምን እንደሚመስሉ እነማን ሲያግዟት እንደነበረ ማን ከጎኗ እንደነበር ለመግለጽ ሞክራለች። አሁን እንግዲህ እውነታው ምንድነው የሚለውን ነገር በማጣራት ላይ ይገኛለሁ። ከነዛ ነገሮች ውስጥም እንግዲህ አበባ የተባለችው ግለሰብ ከካሜራ ጀርባም ለኔ የነገረችኝ አንዳንድ ነገሮች አሉ። እሷን ያዟት የነበሩ ሰዎች እንዳሉ ያንንም ደግሞ የሚያሳውቅ ፎቶዎች እጇ ላይ እንዳለ ታምራትም ደግሞ ያ ነገር ሲንቀሳቀስ ወይም ደግሞ ሲፈጠን ሁሉንም ነገር ኮንትሮል ለማድረግ ከላይ ወይም ደግሞ የሱ የበላይ የነበሩ ከነሊያ ስር የነበሩ ሰዎች ነገሮችን እንግዲህ እግር በእግር እየተከታተሉ ቪዲዮም ፎቶም እየያዙ እንቅስቃሴዎች በሙሉ በቪዲዮና በፎቶ ማስረጃ ተይዞባቸው እንደነበር ሲቀጥልም ደግሞ የላዳውን ሹፌር ባለማመን የተደረጉ ክትትሎች እንደነበር የላዳው ሹፌር ሙሉ ለሙሉ ለሰዎች ሲያስተላልፍ የነበረ ፎቶ እንዳለ እንግዲህ ደርሰንበታል፣ ይዘናል፣ በእጃችን ላይ ይገኛል። ያንንም ነው እንግዲህ ይዘን የተባለው ቦታ ወይም ደግሞ አንድ የተሰጠን ቦታ አለ። እዛ ቦታ ላይ ደርሰን ምን ይፈጠራል፣ እነማን ናቸው እስካሁን ያሉትን ነገሮች ሲከናወኑ ወይም ደግሞ ሲከታተሉ የነበረው፣ ይሄንንም ደግሞ በኃላፊነት ትእዛዝ ሲሰጡ የነበሩ ሰዎች እንዳሉ ደርሼበታለሁ። ከዛም በማለፍ ደግሞ ምንድነው እንግዲህ ወደ ቤተሰቦቼ ከላዳው ልጅቷን ወስደው ወደ አንድ መኪና ያስገቧት ሰዎች አሉ። ያ መኪና የት ነው ሄደው የሚባለውን ነገር በየተወሰኑ ኪሎ ሜትሮች እየራቁ ፎቶ ሲወስዱ እንደነበረ ቪዲዮም ሲወስዱ እንደነበረ በስተመጨረሻም ያ መኪና ራሄልን ይዞ የቆመበት ቦታ እንደነበረ እኔ ቤት ከመምጣቱ ወይም ደግሞ ወደ እኔ ቤት ከማምጣታቸው ከሌሊቱ ወደ 7 ሰዓት አካባቢ ላይ እንግዲህ የተፈጸመ ነገር እንዳለ የራሄልን ሞት ከመጥቀሱ በፊት ሌሊት 7 ሰዓት ላይ ምንድነው የተፈጠረው የሚለውን ነገር በማስረጃ ተይዞ ነበር። ያንንም እንግዲህ እኔ እጅ ላይ ይገኛል። ያንን በመያዝ እንግዲህ እዛ ቤት ሄድና ሌሊት 7 ሰዓት ላይ ምን ተፈጥሮ ነበር፣ ያ ነገርስ ወዴት ቢወስድ ነው እኩለ ሌሊት 10 ሰዓት ላይ እንግዲህ አቤል ቤት ውስጥ ወይም ደግሞ እኔ ቤት ውስጥ እንግዲህ አስክሬን አስቀምጠው የሚፈልጉትን ነገር ያደረጉ የመሰላቸው የሚለውን ነገር እንግዲህ ዛሬ በሰፊው የምናይበት ይሆናል። ውድ ቤተሰቦቼ እናንተም ከዚህ የምትረዱት ነገር ምንድነው? አሁን ነገሮች በሙሉ እንግዲህ እንደ እግዚአብሔር ፍቃዱ ነው ከኔ ላይ ገለል እያሉ ይገኛሉ። ግን ደግሞ ሙሉ ለሙሉ እየሄደ ያለው ወደ ድርጅቱና ድርጅቱ ላይ የተቋቋሙ ነገሮች በሙሉ እናቴና በእኔ ቤተሰቦች ላይ ያሉት ነገሮችን ጣጣ ይዞ እየመጣ ይገኛል። ያው ዞሮ እኔንና ቤተሰቤን እየነካ ያለ ነገር ስለሆነ እያጣራንና የደረስንበት ያለ ነገር አለ። እኔንም ደግሞ እንግዲህ ሙሉ ለሙሉ ነፃ የምናወጣበት የመጨረሻው ስቴፓችንን እየተንቀሳቀስን እንገኛለን። ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉ ሼር እያደረጋችሁ ከሆነ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። ምንም ያስሩ ወሬ ነው የምታመልጠው እንዴ ነው ወዴ ነው የምታመልጠው? ማለት መሳሪያ ዘመናን ቤት የመጣ እንዴት እንዳለ እና ማናችሁ እኮ እናንተ ካላወቅም ምን ያስመልጣል? ለምን ነው ማምለጥ የሞከረው? ማለት እና ልዘርፈሽ ስትል ዝም ብዬ ዘራፊቱን ሌባቱን ካሜራ ይዘምና ምንድነው? እና ልንዘርፍ ከሆነ ቤት ንብረት ትተህ ነው የምትወጣው? ልንዘርፍ ትተህ ነው የምትወጣው? ስነ ስርዓትን ያዝ። ሰማ እና ማናችሁ ምንድነው? ለምን ተሰራራም ቤታችን መጣ? ምንድን ነው እያደረጋችሁ ያላችሁት እዚህ ቤት ውስጥ? ምንድነው? አንተ ራሱ ምን እያደረክ ነው? ምን ሆነ ነው? ካሜራ ይዘህ መጥተህ ምናምን መሳሪያ ስለያዝክ ምን የምታስፈራራው? ህግ የለም እንዴ? እሺ አቤል እባላለሁ። ስለኔ ማወቅ ከፈለጋችሁ እኛ ስም ምን ያደርግልናል እንዴ? ምን ታደርግ አቤል? ናቲ ብትሆን ምንም እኮ ጉዳይ አይደለም። አሁን ለምንድን ነው የመጣው? ለምንድን ነው የምታስፈራራው? ለምን ነው የሚቀርጸን እሱ? ለምን ነው የሚቀርጸን? እነማን ናችሁ? መቀረጽ ስላለባችሁ። ለምንድን ነው የምንቀረጸው? ፈቃድ አለ እኛን ለመቅረጽ? ሲጀመር መጀመሪያ ከጀርባ ያሉት የህግ አካላቶች ናቸው። ለእናንተ ማሳወቅ ያለን እነሱስ ወረቀት ማሳወቅ የለብኝም። መታወቂያ ለምን የለብንም? እኛ እኮ ነን ቤታችን እኮ ነው የመጣው እኮ እኛ ነን። አንተ አይደለም የኛ መብት የምትወስነው እንዴ? ምን ማለት ያለ እንደዚህ አይነት ኮንፊደንስ ሊኖር የሚችለው ህጋዊ ሰው ስትሆን ነው። ገባ?
በደንብ ህጋዊ ነኝ። ምንም አንተ ምንም ማስረጃ የለህም እንዴ? ዝም ብለህ ሰው ቤት መጣ። አንተ አሁን እያልክ ያለው ማስረጃ አለው የለውም የሚለውን ጥያቄ ነው ወይንስ አንተ ትክክለኛ ንጹህ ሰው ነኝ ነው እያልክ ያለው? ስለአንተ ማስረጃ አይመለከትም። አንድ ንጹህ ሰው ሊናገር የሚችለው ስማኝ፣ ንጹህ ሰው ምን አድርጌያለሁ የሚለውን ነው እንጂ ማስረጃ የሚጠየቀው እኮ የተፈጠረውን ነገር መግለጫ ነው። ገባ? ህጋዊ ብትሆን አንተ መሳሪያ ይዘህ ባዶ ቤት መጣ ታስፈራራንም ነበር። እኔ በመግቢያ ፈቃድ አለ። በህጋዊ መንገድ በስነ ስርዓት አንኳኩቼ ነው የገባሁት። አንተ ስታመልጥ ነው መሳሪያን አውጥቼ ተከተልኩ። ሰማ? እስከዛ ድረስ ካሜራውንም ሳላበራ በህጋዊ መንገድ ሰፈርም ላለመበጥበጥ በስነ ስርዓት ላወራችሁ ነው የመጣሁት። አሁን እዚህ ጋር ምንም አይነት ቃለ ምልልስ እንዲኖር አይደለም። ከእናንተ ጋርም ሰጣ ገባ ውስጥ መግባት አልፈልግም። አስፈላጊ ከሆነ ካሜራውንም ባጠፋው የሚፈጠረውን ነገር መቀበል አታስፈራራንም። ለምን ሲባል ለምንም ታስፈራራን? ማን አንተ ከፈለኩ በደንብ አስፈራራ። ማን አንተኛም ታስፈራራ? አቤል ነው። አዎ አንደኛ ነገር መሳሪያውን ደግሞ ሲይዘው እንደዚህ ዝም ብያለሁ የሚይዘው። ሰማ? ከፈለኩ የፈለኩበትን ባታሳስተኝ ጥሩ ነው። እሺ አምጣ ዋሌት። ይሄ ዋሌት ያንተ ነው አይደለ? አዎ። እና ምን ይሁን? ስምህ ማን ነው? ስምህ ማን ነው? መታወቂያ ጋር እንዴ? ለምን ስሜን ትጠይቀኛለህ እኮ? ስምህ ማን ነው? ጥያቄ ነው የጠየቅኩ ያለሁት። ህጋዊ ሰው አይደለ? አይተው ዋሌቴን ወስደዋል አይደል? ወርቁ አግኝተሃል፣ አንብበዋል። ለምን ነው ድጋሚ የምትጠይቀኝ? ይኸውልህ ስሜታዊ መሆን ከፈለኩኝ ከምታስቡት በላይ በምፈልገው መንገድ መሄድ ይችላል። ሰው ቤት መጥቶ ማስፈራራት አለ እንዴ? ቆይ ይኸውልህ ወጣቶች ነን፣ በስነ ስርዓት እናወራ። ለመግባባት ከሞከረን ማለት ነው እኮ እየተግባባን ነው ኦሬዲ። እኔ አሁን አንድ ነገር ስማኝ። ለምን ነው የምትጠይቀኝ? አቤል ስለ ገና ስመጣ ለራሱ ስለኔ ጨርሰዋል። ታውቀኛለህ በደንብ። እኔን አላውቅ እችላለሁ እንጂ አንተ በደንብ እንደምታውቀኝ እርግጠኛ ነኝ። አንተ ሙሉ ድርጅታችሁ ፊልም ሰሪ ነህ። ምንድነው ሙሉ ድርጅቶቻችሁ ውስጥ ያላችሁ ሰዎች በሙሉ እንደምታውቁኝ እርግጠኛ ነኝ። እኛ ስለምታውቁ ምናምን ድርጅት ኤንጂኦ ጋር የሚነካካ ስራ ነው የምትሰራው። ሰው ትረዳለህ ምናምን ነው። ኤንጂኦ የመኮንን አይደለ? መኮንን አጎቴ ነው በስሙ የሚጠራው። ማን ነው መኮንን? ማለት መኮንን የድርጅቱ ባለቤት እንደሆነ መቼም የተሰጠ መረጃ ምንድነው? ምንም እየገባኝ አይደለም። እኛ ኖርማል ሰራተኞች ቤት ተሳስተሽ ነው መሰለኝ ብራዘር። ተሳስተም ሊሆን ይችላል። ቃላት አጠቃቀምን አስተካክል። ምንም ማስተካክለው ነገር የለም እንዴ። መሳሪያም ታስፈራህን። መኮንን ማን ነው መኮንን? እኛ ገይ ሰዎች ነን፣ ስራችን እንስራበት ብራዘር። እንዴ ነው አንተ እንዴ ማለት እሱ ስለሮጠ ምናምን እኮ የሚፈጠር ነገር አለ ማለት አይደለም። ፈርተናል ማለት አይደለም። አንተ ህግ ሰው ማምጣት እንደቻልኩ እኛም እኮ ህግ ሰው ማምጣት እንችላለን። እኛም ኢትዮጵያ ነን። ምን አይነት የህግ ሰው ልታመጣ ትችላለህ? ምን ማለት ነው? ምን አይነት ህግ ሰው? ህግ ሰው ነው። እኛ እኮ መጨረሻ ነው ብለን አንድ ሰው ስንት አይነት መታወቂያ ነው ሊኖረው የሚገባው? 5 አይነት ሊኖረው ይችላል መታወቂያ፣ በተለያዩ ስሞች ማለት ነው። አይ ለምን በተለያዩ? እሺ የተለያየ ቦታ ሊኖር ይችላል። የቀበሌ ስምህ ማን ነው? አይው አንዱ እሱ ጋር አለ። ስምህ ማን ነው? ለምን ነው ነገር እሱ ጋር አለ። ይሄ የተለያየ የሶስት ሰው ስም ነው። ዮሐንስ ነው እኔስ። እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው የአንዱ ላይ ይኸው እዚህ ላይ ያለው ብቻ ነው። የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው? ፎቶ ያንተ የተለያዩ ስሞች የማን ናቸው? የኔ ስም ዮሐንስ ነው። እንግዲህ ዮሐንስ የምትጠየቀው ለምን አርፋ መልስም አንተ? እየመለስኩ ግዴታ መደብደብ አለብህ እንዴ? እዚህ ጋር እኮ የቆምነው እኮ አንተም ብለን የመጣ ነው። መደብደብ ወይ የሆነ ነገር ማረጋገጥ። ለምንድን ነው የምትደበደበው? ቆይ የምትጠየቀውን ጥያቄ በስነ ስርዓት መልስ። ህጋዊ ሰዎች ነን እያላችሁ ነው አይደለ? ለምን ነው የምታስፈራሩን? መደብደብ እናንተ አሁን የምትፈልጉት ወይ ሀሳባችሁ ውስጥ ያለው ነገር እኔ ስሜታዊ እንደሆን ከዛ የሆነ ጥቃት እንድሰነዘር በዛ በሚደርስባችሁ ነገር ፈርስት ኤድ እንዲሰጣችሁ ወደ የሆነ ቦታ ለመሄድ ከዛም በኋላ በቃ ነገሮች እንደዚህ በቀላሉ የሚያልቁ ነገር ነው ይመስላችሁ። ከዛ የሆነ ቦታ ትሄዳላችሁ። እናንተ አደጋ አድርሰህ የሚረሳው እንዴ? ይኸውልህ እኔ እንደምታስበኝ አንተ በምትናገረው ነገሮች በሙሉ ልታለል የምችል አይነት ሰው አይደለሁም። በመጀመሪያ ሲቀጥል ህጋዊ በሆነ መንገድ እናወራላችሁኝ አይደለ? ችግር የለውም። እኔ ለመረጋጋቱ የደረሰብኝ ነገር ከእናንተ የበለጠ ሊያረጋጋኝ ይችላል። ገባ? እንዳንተ በምመካው ወይም ደግሞ ብታሰር ሊያወጣኝ ይችላል በሚሉ ሰዎች ተረጋግቼ አይደለም። እኔ ከደረሰብኝ ነገር አንፃር ነው የተረጋጋሁት። ተሰማኝ አይደለ? አሁን ህጋዊ በሆነ መንገድ እናወራ ካልከኝ አንተም ብትሆን ስማኝ፣ ህጋዊ በሆነ መንገድ እናወራ እያልከኝ ነው አይደለ? አንድ ህጋዊ የሆነ ሰው 3 መታወቂያ ሊይዝ ይችላል። አንደኛ ነገር እኔ ስለሱ እሱን ከሱ ጋር መጨረስ ይችላል። እኔ ግን ማንነትን ንገረኝ ብላ አልነግርህም። ለምንድን ነው የምነግርህ? አስፈላጊ ከሆነ እኔ ከትውልድ
አንስቶ እስካሁን እስካለበት ቦታ ልነግርህ ይችላል። ንገረኝ። እኔ ግን ስለኔ ማንነት ምንም አልነግርህም። ማንነትን ሳላቅ ለምንድን ነው ስለኔ ያሳልፍ ስለኔ መረጃ የምሰጥህ? መታወቂያ አሳይተኸኛል አንተ ከመጣበት ጊዜ ጀምሮ አውቃለሁ። ስለማይጠበቅብኝ እኔም ደግሞ አልነግርህም። እንዴ ቀልድ ነው እንዳያስከው ብዙ ነገር እናውቃለን እኮ። ዝም ብለህ የሰው ቤት መጥተህ መታወቂያችሁን አምጡ ልደበድብ እችላለሁ፣ ልገል እችላለሁ፣ ስለ እናንተ ስለ አባት እነግርሃለሁ። ማነህ አንተ? ታውቁኛላችሁ አልክ። ፊልም ትሰራለህ። ምንድን ነው? በምን አውቃለሁ እኔ አንተን? በጣም ደስ ይላል። እንዲህ ካላስቸገርኩ ብትወጣና ስራችንን ብንሰራ ደስ ይለኛል። ጊዜ እየወሰድክብን ነው። የምፈልገው ነገር ካለ የምፈልገውን ጠይቅና። ብር ነው የፈለገ የመጣው? ምንድን ነው የፈለጋችሁት? ካሜራ ይዛችሁ ምን እዛ ጋር አንጋግታችሁ ሰው ምናምን? ፕራንክ ነው እንዴ? ይሄ ነገር ፕራንክ ነው። ዩቲዩብ እየሰራችሁብን ነው። ለጨዋታ ጊዜ የለንም። ተረጋጋና እየተጫወታችሁ እኮ ያላችሁት እናንተ ናችሁ መሳሪያ ይዛችሁ። ብራዘር እንድታውቂው ያክል እዛ ጋር ቁጭ ብሎ የሚጽፉትም ምንም የሚሉትም ኤቭሪቲንግ እየተደረገ ያለው ነገር ሬክ እየተደረገ ያለው እኔና እናንተ መሀል ያለው ቃለ ምልልስ ተገቢ በሆነ መንገድ ፋይል ሆኖ እንዲቀመጥ ነው። ያም ደግሞ ለእናንተ ሲባል የፖሊስ ልብስ ስለለበሱ እኔ በምን አውቃለሁ ፖሊስ እንደሆኑ እነሱ? ይኸውልህ ሲቪልም አለ። አንድ አጋጣሚ የመጣ ነው የፖሊስ ልብስ የለበሰ ያለው። እሱንም ጭራሽ በህይወታችን እንደዚህ ተንቀሳቅሰን ይዘን አናውቅም። ይሄን እያሳወቅኩ ያለሁት አንተ እንድታውቀው ወይ ለየት ያለ ነገር እንዲኖራለን። አንተ ማወቅ ያለብህ አንዳችም ነገር የለም። ይሄን የምነግርህ ግን በዚህ ደረጃ የህግ አካልን ለራሱ የምታወራበት መንገድ ዲስሪስፔክት እያደረክ ለምን እንደሆነ። ዲስሪስፔክት አላደረኩም። ማንነቱን ልብሱ ብቻ አይገልጽልኝም። መታወቂያ አላሳየኝም። ቤቴ ያለ ፍቃድ ከፍርድ ቤት ፍቃድ አላችሁ እኛ ቤት ለመግባት? ይሄ ቤት ለራሱ የእናንተ እንዳልሆነ እኮ እናውቃለን። የማንስ ቢሆን ተከራይቸውም ልኑ እየኖርንበት ነው። የማንነቱን ለማወቅ እኮ መጠየቅ አለብህ። እየኖርንበት እስከሆነ ድረስ የኛ ነው። ተከራይተን የሚሆን ተሰጥቶን የሚሆን የኛ ነው ቤቱ። ስለዚህ እዚህ ቤት ውስጥ የሚፈጠሩት ወንጀሎች በሙሉ እናንተን ይመለከታል ማለት ነው። አሁን እያወራችሁኝ ያላችሁት፣ ቆይ ተረጋጋ። ይሄ ቤት የእናንተ አይደለም ስለ የኔ ነው። ማንም ሆነ ምን የሚመጣው ነገር እኔን ይመለከተኛል የሚል መልስ መልሰልኛል አይደል? አዎ ይመለከታል። ግን እዚህ ምንም እንደዚህ እዚህ ቤት ውስጥ የተፈጠረው ወንጀል እንዳለ ጠንቅቄ አውቃለሁ። አስፈላጊ ከሆነ ከ2 ወር ከ15 ቀን ይሁን ከ2 ወር ከምናምን በፊት የተፈጠረ ችግር አለ። እዛ ችግር ላይም እናንተ ዳይሬክት መሆን ኢንዳይሬክት ተሳትፎ እንዳደረጋችሁ የሚያሳይ ማስረጃ አለኝ። አንድ ላዳ ቀጥታ ከሆነ ፓርቲ ላይ የሆነችን ሴት ይዞ ወጥቷል። ያቺን ሴት ደግሞ ሊሆነ መኪና አስረከበ። ያ መኪና ቀጥታ ይዟት የመጣው እዚህ ቤት ነው። ላዳ ወጣ ለሆነ መኪና አስረከበ። ተረጋጋና ስማኝ። እያወሩ ያለሁት ቀልድ አይደለም። ፍራቻህን ወይም ደግሞ የራስን ፊት ላይ የሚያንጸባርቀውን ነገር ለመደበቅ በሳቅ ባልሆኑ ነገሮች ለመደበቅ አትሞክር። ከአንተ የበለጠ ከስንት ወንጀለኛ ጋር ስንት ነገር አሳልፈናል። እየሰማህ ነው። እሺ ጨርስ። እኔ አንዴ ላቋርጥህና እያረካ ያለው ነገር ሊያስጠይቅ ይችላል። እየከሰስከን ነው፣ ወንጀለኛ እያልከን ነው። አንተ ትክክለኛ ሰው ብትሆን እንኳን ተጠርጣሪ ነው የምትለን፣ ወንጀለኛ እንዴት ነው የምትለኝ? አንተ ቤት ይመጣ እሺ ይሄ ፎቶ ነው ማስረጃ። እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ክፍት እንደሆነ የሚያሳይ ነው። ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል። እናንተም የምታውቁት ነገር ነው። አሁን ይሄ የማይመለከተኝን ነገር አታሳይኝ። ይኸውልህ ወንድሜ ተረጋጋ። ይኸውልህ እንደዚህ እያሳየሁ ያለሁት አንተ በምትመልሰው መልስ ምንም አይነት ነገር ይፈጠራል ብዬ ስለማላስብ ነው። ምንም እንደማታመጡም ስለማውቅ፣ ሁለተኛም ደግሞ ህጋዊ በሆነ መንገድ እያልከኝ ስለሆነ እኔ ስራዬ ህግን ማስከበር ነው። ህጋዊ የሆነ ሰው ማውራት ያለበትን ነገር ነው ማውራ። እኔ ይኸውልህ ዝም ብዬ አይደለም የማወራው። መታወቂያ ላሳይ እችላለሁ። እኔ ነርስ ነኝ። ኤንጂ ውስጥ በፈቃደኝነት እየሰራን ነው። ስጠይቅህ ትነግረኛለህ አይደለም? እያሳየ እየዛትክብኝ ስለሆነ ነው። እየዛትኩብህ ህጋዊነቴን ይኸውልህ በመታወቂያ ያሳያለሁ። ስጠይቅህ ትመልስልኛለህ። ዮሐንስም እዚህ ውስጥ ያሉት መታወቂያዎች ተራ በተራ በማሳይ መልኩ ይሄም ያንተ አይነት መታወቂያ ነው። ገባ አይደለ? እሱ መታወቂያ የተለያየ መታወቂያ ነው እንዳለን። አንተና እኔም እኮ ነው መታወቂያ ነው ያለን። አንድ ነገር ላሳይ። አንድ የድርጅት መታወቂያ አለ። ሰፈር ውስጥ ደግሞ ከቀበሌም ከምንም የምታወጣው አለ። አሁን ደግሞ ዲጂታል መታወቂያዎችም አሉ። ገባ? ያንተ እንደዚህ እንኳን ቢሆን የተለያዩ መታወቂያዎችን ይዞ መንቀሳቀስ ተጠያቂ የሚያደርግ መንገድ አለ። ያንንም በምን አይነት ፕሮፌሽናል መንገድ እንዳጠናቀቃችሁት እናያለን። አሁን አንተን ቦርሳህንም ምንም እጅ ላይ ያሉት ነገሮች ያልነጠቁበትን ምክንያት ለራሴ ልቶ
አሁን እያወራሁት ያለሁት ኤንጂኦ ላይ ምናምን ስለምትለው ነገር ቅድም ብያለሁ። አስፈላጊ ከሆነ ከትውልድ እስካሁን ያለበትን እኔ ልነግርህ እችላለሁ አልኩ፣ የምትሰማኝ ከሆነ። ካልሆነ ግን አሁን ያሳየውክ መኪናው ላይ የነበሩት እንቅስቃሴዎች በሙሉ ሊያ እናንተን ኮንትሮል ስታደርግ፣ ታምራት እናንተን ኮንትሮል ሲያደርግ የነበሩት እንቅስቃሴዎችን በሙሉ ስማኝ፣ ያንተ አለቃ ነው። መቼም ዛሬ ስለ ታምራትና ስለ ሊያ ተይዟሉ ብለህ እንደ ቀልድ ልታወራቸው የምትችላቸው ሰዎች አሉ። ስማቸው ሲነሳ የምትርበተበት የነበሩ ሰዎች ናቸው። አሁን እያወራሁት ያለሁት ይሄ ቪዲዮ ማስረጃ ይሄ ቤት እንደሆነ በምንም ፎቶሾፕ ያልተሰራ እንደሆነ በደንብ የምታውቁት ነገር ነው። እኔን በምንም መንገድ ለማታለልም ምን ለማድረግ ማትሞክርም። ነዋሪዎች እኛ ስለመሆናችን ግን ምንም ማስረጃ የለም። አሁን መጣ ወደ ፖይንቴ። ቅድም የጠየቅኩ ለዚህ ነው እያስተዋልክና የምጠይቅህን ነገር በተገቢ መንገድ እየመለስክልኝ አለመሆንና መደናገጥን የሚያሳየው ይሄ ነው። እዚህ ቤት የምትኖረው አንተና እናንተ ብቻ ናቸው። እናንተ ሁለታችሁ የምትኖረው ዛሬ እንግባ ምን ማስረጃ አለ እዚህ ቤት ውስጥ? ይሄ ከሁለት ወር ምናምን በፊት ያልከው ወሬ እኔ ከሁለት ወር ምናምን በፊት ልኖርበት አልኖርበት ከየት ያመጣው ማስረጃ? እኔ አሁን ትናንትና ነው የገባሁት እዚህ ቤት። ከቤቱ ባለቤት ጋር የነበራችሁን ውልም በደንብ አውቀዋለሁ። የቤቱ ባለቤቱ ውጪ ላይ እየጠበቀ ነው። መኪና ውስጥ አለ፣ መምጣት ይችላል። የፈለገህን አንተ እንዴ ምን ሆነ? በጣም ደራሽታችሁ ፕራንክ የምትሰሩት ወንድሜ። ይኸውልህ ወንድሜ አትበይም ነው መጀመሪያ። ሲቀጥል ደግሞ የቤቱ ባለቤት የሁለታችሁንም ፊርማ አለው፣ የተዋዋላችሁበት ውል አለ። ይሄ ማለት ህጋዊ መሆናችንን ለእናንተ ማሳወቅ ባለብን ሰዓት እናሳውቃቸዋለን። ያንንም ደግሞ ህጋዊ የሆነ ሰው ሲጠይቀን ማሳየት ባለብኝ መንገድ ነው ማሳየው። አይ ካልክ ግን እጄ ላይ ያሉት ማስረጃዎች አሁን የምጠይቅህ ነው አይደለም የምትለው ብዙሃኑን ራስ ላይ እየመሰከርክ ነው ያለው። ትላንት ልግባ ዛሬ የምታውቀው ነገር የለኝም አልክ። አመት ከምናምን በፊት እዚህ ቤት መኖራችሁን ደግሞ የሚያሳይ ውልና ማስረጃዎች አሉ። ይሄ ስህተት ሆነ ውሸት ነው በለኝ። ውሸት ነው እኔ አላውቅም ምን እንደምታወራ። ስህተት ነው በለኝ። አይደለም? አዎ ስህተት ነው። ቴንክ ዩ። አንተስ እዚህ ቤት የገባችሁት ከአመት ከምናምን በፊት ነው አይደለም? ለምን ከ3 ዓመት በፊት አይሆንም? አንተ ስለምትወረው ነገር ግን ምንም አውቀው ነገር የለም። አሁን አውቃለሁ አላውቅምን ችግር የለውም በኋላ የምናወራበት ይሆናል። ግን ነው አይደለም? ከዛ በፊት ነው የገባችሁት አይደለም? ከአመት ከምናምን በፊት አይደለም የገባችሁት? ውልና ማስረጃው ከየት መጣ? አንተና እንግዲህ ብዙ ሰዎችን የምታውቀው ከጀርባችን ያለውን ነገር የምታውቀው አንተ፣ መታወቂያችን ማን እንደሆንክ የምታውቀው አንተ። ከየት እንዳመጣው እኔ በምን አውቃለሁ? አንተ የፈለገን የቀበሌ ምናምን ታውቃለህ። ማታ ማስመጣ ብታመጣ እኔ ምን አውቃለሁ? ውልና ማስረጃ እኮ ቀላል ነገር ነው። በሁለት ሰዎች የሚደረገው ውል እኮ እኔ እናንተ ተስማምተን ይሄን ቤት አከራይቻለሁ ይሄ መፈራረም እንችላለን። ተራ ነገር ገባ። ፊርማ ማስመሰል ቀላል ነው። ያን ያህል እንኳን ይሄደ የማህተም ምናምን መንግስት የሚያውቀውን ነገር አለ። ውልና ማስረጃ በአንድ ተከራይና በተከራይ መሀል ያለ ነገር፣ ሁለቱ ብቻ ተስማምተው አግሪመንት አድርገው ቁጭ ብለው ይጽፉታል፣ ይጻፋል። ወር የሆነ የወረደ ነገር ይኖራል። እዛ ጋር ትፈራረማል። አንዱ እኔ ጋር ይቀመጣል፣ አንዱ ሰውዬ ጋር ይቀመጣል። አለቀ። አንተ ታጽፈው ማን ይስጥህ ምናምን ሰውየውን ገንዘብ ሰጠኸው አንተ ጋር ይሁን ምናምን አላውቅም። እኔ አንተ ጉዳይ። እሺ እኔ በጣም ልተባበራችሁ ሞክሬያለሁ። ይሄንንም ደግሞ ስል ለቀልድም አይደለም ወይ ላልሆነ ነገር አይደለም። እናንተ የምትሰሩባት ወይም ደግሞ በስትክክል ሽፋን አድርጋችሁ የምታገለግሉት ኤንጂኦ በሚባል ስም ቢሆንም ከስር ሆናችሁ የምትሰሩት ለአንድ ዶክተር እንደሆነ ጠንቅቄ አውቃለሁ። አሁን ላይም ደግሞ ያላችሁበት ሁኔታ ቤተሰባችሁና ብዙ ነገር በቁጥጥር ስር እንዳለ አንተም ብትሆን ደግሞ እናትና ታናሽ ወንድምህ በማስፈራሪያ እየተንቀሳቀሱ እንዳለ የሁሉም ነገር እየተደረገ ያለው በመኮንን ሰዎች እናንተ እጃችሁ ላይ ያሉትን ፋይሎች አሁን ማስረከብ ላለባችሁ ሰዎች ካላስረከባችሁ የሚደርስባችሁ ነገር እንዳለ ሁሉም ነገር እጅ ላይ ገብቷል። አሁን ከኔ ጋር የምትተባበር ከሆነ ማትረፍ ያለብህን ቤተሰብህንም ሆነ ራስን ማትረፍ ባለብህ መንገድ ታተርፋለህ። አይ ብለህ ግን አሁን በምትንቀሳቀስባቸው መንገዶች የተንቀሳቀስክ የምትቀጥል ከሆነ ተገቢ የሆኑ ነገሮች በራስ እጅ ዮሐንስ፣ እኔ ከአንተ ጋር ሰጣ ገባ ውስጥ ከመግባቴ በፊት ሌላው ይቀር እጄ ላይ ያሉት ማስረጃዎች ይቅሩና አንድ ሰው በተለያዩ መታወቂያ ይንቀሳቀሳል ማለት ትልቅ ወንጀል ነው። ትልቅ ወንጀል ነው። አንድ ሁለተኛ እጄ ላይ ያሉት ማስረጃዎች በሙሉ የአንተን ቤተሰቦች ከራስህ ጋር ሊነጥቅ እንደሚችል ታውቃለህ። ሶስተኛ ስደግምልህ አንተ ተይዘህ ወይኔ ቤት ገባ ማለት እጅ ላይ ያሉት ማስረጃዎች እንዳይወጡ ሲባል ነፍስን ሊያጠፉልህ እንደሚችሉ ታውቃለህ። ገባ? እኔ በጣም ብዙ ነገሮችን ስለማቅ ነው ታግሼ ዝም እያልኩ ያለሁት። ብዙ ነገር ልትነገር ስለለ አንተም ብትሆን ወደ አንተ መምጣት አስፈላጊ ከሆነ እስካሁን ድረስ የምትሰራቸው ነርስ በሚባል ስም ብዙ አይነት ቀዶ ጥገናዎችን እንደምትሰራ አውቃለሁ።
የትኛውም ነርስ ደግሞ እንደዚህ አይነት ፍቃድ ኖሮት በእንደዚህ ደረጃ ሊሰራ አይችልም። እሺ ይሁን ትሰራለህ። እዚህ ቤት ውስጥ ደግሞ የያዝኳቸው ቪዲዮዎች እና ፎቶዎች በቂ ናቸው። ሲገባ ተያዘ የተባለው ነፍስ ግድያ ነው። ያቺ እዚህ ቤት ውስጥ ስትገባ የታየችው ልጅ በመኪና የመጣችው ልጅ እግዚአብሔር ነፍሷን ይማራትና አሁን ላይ በህይወት የለችም። ይሄን ሁሉ ነገር የማውራው ተረት ተረት አይደለም ወይ ከመጽሐፍ አንብቤ አይደለም። አሁን ምን አድርጎ ነው ፕሮፌሽን ታውቀኛለህ? ኖ አቤል አይደል አትበለኝ። አቤል መሆንን ጠንቀህ ታውቃለህ። አንተ ደግሞ ፕሮፌሽናል ነኝ ብላለህ፣ ህጋዊ ሰው ነኝ ብላለህ አይደለ? እስቲ ህጋዊ መሆንን አሳይ። እያሳየው እኮ ነው። ምንድን ነው የምፈልገው? ኤንጂኦስ መስራትን የሚያሳይ ነው። ህጋዊ መሆንን ነርስ መሆንን እንኳን አይጠቅስም እኮ ኤንጂኦስ መስራት። ላምጣልህ ወረቀት ደረሰኝ ላምጣልህ። ኤንጂኦ እየሰራለሁትን አምጣልህ። የተማርንበትን እናሳይ ነው። አምጣልህ። ይሄን ያለው ቀልድ ነው። እኛ ዝም ብለን ስለሰማን ይሄው ማለት ነው። ይሄ ማለት ነው ከማን ጋር ነው የተነሳሁት ነው። እንግዲህ አንተ የተለያየ ፊት ነው ያላችሁም ካላልክ መቶቂን ከጎን አድርጌ ካሳየው ፊታችን ይመሳሰላል። እኔንም እንደዚህ ልበል። ብዙ ባታሽ የምንድን ነው? እሺ የምንድን ነው ይሄ? የምንድን ነው የሚለው አንብበው። ይሄን ልጅያችሁ ሲቀጥል ደግሞ አሁን ያሳየኝ ፎቶ አብረ የተነሳው ሰው ሳትፈልገው ራስ ላይ ለመመስከር ባትሞክር ደስ ይለኛል። ፈልገው ብትመሰክር ደስ ይለኛል። ይሄ አንተ ስትሆን እቺ እኔ የምፈልጋት ዶክተር ነች። ይሄ ደግሞ ዶክተር ሳምሶን አሁን ደግሞ እስር ቤት ነው ያለው። እኔ ማስያዜንም እንግዲህ ጠንቅቀህ ታውቀዋለህ። የድርጅት መታወቂያ ላሳየህ የምገባበትን አሁን ምንድን አሁን የማወራው ነገር ስተት ነው። ዶክተር ሳምሶን ታስሮ የለም። ምን አውቃለሁ ስለሱ የግል ህይወት። ለምን አይታሰርም? ለምን አይሞትም ሲፈልግ? ይሄ ትሬኒንግ ሴንተር ደግሞ በዛው በኤንጂኦ ውስጥ ያለ ትሬኒንግ ሴንተር ነው። ይኸውልህ ወንድም እኔ አይመለከተኝም። እሱ ይታሰር ይሙት አያገባኝም። ትሬኒንግ ሴንተሩ የኤንጂኦ ነው አይደለም? ምን አውቃለሁ እኔ አናውቅም ማለት እንዴት አባ ነው ማታውቅ? የኤንጂኦ የትሬኒንግ ሴንተራቸው አለ። ለምን ነው ማልጨው? አንተ ማወራው ቀልድ ይመስላል። እስካሁን እኔም እየቀለድኩ አይደለም። ቤቴ ስለዚህ መጠየቅ ነገር በስነ ስርዓት መልስ። እኔ ምን አውቃለሁ ታዲያ ስለ ሰውየው? ይሄ የኤንጂኦቹ ሽፋን ስራችሁን እኛ የምናውቀው መስራታችንን። አንተ እስከ ዛሬ የምትሰራበትን ስራ እንዴት አባ ነው ማታውቅ? መጽሔቱ የት ነው የታተመው? ለምንድን ነው ፎቶዎቹ እዛ ላይ ያለው? ስለተመረቅን እዛ እየሰራን ስለሆነ የት ኤንጂኦ ውስጥ። በጣም ጥሩ። ይኸውልህ ሁላችሁም ትሬኒንግ ሴንተር ውስጥ በምን አይነት መንገድ እንደምትንቀሳቀሱና ትሬኒንግ ሴንተሩ ማንን ከየት አንስቶ ምን እንደሚያሰራ በደንብ አውቃለሁ። አስፈላጊ ከሆነ ትሬኒንግ ሴንተሩ ላይ የኤንጂኦ ባለቤት ተብላ የምትጠቀሰው ሴትዮ እናቴ ነች እንድታውቀው። ሲቀጥል ደግሞ ድርጅቱን አሁን የሚያደርገው በብዙ ነገሮች በብዙ ነገር ማኔጅ እያደረገ ያለው ሰው መኮንን ደግሞ አጎቴ ነው እንድታውቁ ያክል። የቤተሰብን ይኸውልህ አትንካኝ። የቤተሰብን ጉዳይ እዛው ጨርስ። እኛ ለምን ሮዛ እየሰራን ያለነው? እስኪ መጀመሪያ አንዴ አትጩ እንትን አበል ስለጮክ ምናምን የሚቀየር ነገር የለም። ለምን ነው የምትሰሩት ብለህ ጠይቀን። ለምን ሮዛ እየሰራን ያለነው? እኔ ተገቢውን የሆነ መልስ ነው እንጂ የምፈልገው አንተ ስለምትሰራበትና ለኔ ስለአጎትና ስለእናት አይመለከተኝም። ምንድነው እነሱ ጋር እዛው እንደፍጠርጣችሁ ድርጅቱ ስለ ስርዓቱን ስለ እናቴ ነው እያወራለሁ። ምንድነው ስለ እናቴ ነው እያወራለሁ በስነ ስርዓት እንዴ? ስለ እናቴ ነው እያወራ ይላል እንዴ? እኔ አይመለከተኝም ስለ ቤተሰብ። ይኸውላችሁ የምትሰሙ ከሆነ ማለት ነው አሁን ይኸውልህ ስላንተ የቤተሰብ ታሪክ አጎትህ እንትን ይስራ እኔ አያትህ እዛ ይሁን እኔ ጉዳይ አይደለም። ከኔ የፈለከው ነገር ምንድነው የፈለከው ከኛ? እኛ ማናውቀው ነገር ውስጥ መጣ። ይሄ በዚህ ወጥቶ በዚህ ወርዶ እንተና ገሎ እንተና ሞቶ ትለናለህ። አላውቅም እኔ ስለዛ በቃ ማውቀው ነገር የለኝ። ሌላ የምትፈልገው መረጃ ምናምን ካለ እንድንተባበረ ከሆነ ቀጥታ እንደዚህ ይፈልጋለሁ እንደዚህ ያምጡ። ዮሐንስ ኤንጂኦ ላይ ነው የምትሰሩት? አዎ እንግዲህ ግልጽ የሆነ አማርኛ ነው። ኤንጂኦ ላይ ነው የምትሰራው አንተ? አዎ። ስለዚህ ኤንጂኦ ላይ ያሉትን ከላይ ጀምሮ እስከታች ያሉትን ሰዎች በደንብ ታውቃላችሁ። በደንብ ቢሆንም ባይል አውቃቸው ይችላል ስለምመላለስ። እኛ ሰራተኞች ድርጅቱ ላይ በስተክክል ስማቸው የሚጠቀስና በትልቅ ስልጣን ላይ ያሉትን ሰዎች ስለማወቅ ቀለል አድርገን ልናወራው አንችልም። በደንብ ጠልቀን ልናወራበት የምንችለው ጉዳይ ነው አይደለም እኮ። ያ የነሱ ታምራት ብለህ ልታውቋት አትችልም። ስሙን ነው ማውቀው። ሌላ ምን ላቅች? ድርጅቱ ሰራተኛ እስከሆነ ድረስ እንዴት ነው ማናውቀው? የቀጠሩንን ሰዎች እንዴት ነው ማናውቃቸው? ሊያንም ታውቃታለህ? እናውቃታለን። ጥላውን የሚባለውንም ግለሰብ ታውቋል? ማን ነው ጥላው?
እሺ ታምራት ብዙውን ጊዜ ከእናንተ ጋር እንደሚያሳልፍ ከእናንተ ጋር የፎቶም የቪዲዮም ቅድም ያሳየውክን እዚህ ቤት ሲገባ የነበረውን ነገርን በሙሉ ከጀርባችሁ ሆኖ እያጣራ ለእኔ ሲያስተላልፍ ነበር። በቃ አጣርቶ ጨርሶ እጁ ላይ እናንተን ለባካፕ ተብሎ የሚያዝባችሁ የወንጀል ሰነዶች አሉ። አሁን ታምራት በብዙ መንገድ ሲሸሽና ብዙ ወንጀሎችን ሲሰራ የነበረ ሰው ነው። በስተመጨረሻ ሲያዝ ግን ለእኔ ማስተላለፍ የነበረበትን ወንጀሎች እያስተላለፈ ነበር። ከነዛ ነገሮች ውስጥ አንዱ አሁን ሳውራ የማውራው ነገር ቀልድ እንዳልሆነ እየገባ እንድትሄድ ነው። በቃ እንዲገባክ ነው የምፈልገው። እኔ አሁን አንተ እኮ ማስረጃ እንድትሰጠኝ ወይም ደግሞ እኔ ብዙ ማላቃቸው ነገሮች ኖሮ እንድታሳውቀኝ አይደለም የመጣሁት። ሁለታችሁም ብትሆኑ እንድታውቁ ፈልገው። እኔ እየተባበርኩ ነው ያለሁት። በራስ ጥፋት በራስ የትም ተልከስከሰ ያመጣውን ወንጀል ግን እናትና ታናሽ ወንድም እንዲወስዱ አልፈልግም። ዮሐንስ እንድታውቅ የምፈልገው ነገር ግልጽ ከሆነ እኔ ቤተሰብን ለማዳን አንተ ባመጣኸው ነገር ጣጣ ውስጥ እንደትገባ እንጂ አንተን አሁን ደቂቃ አይፈጅብኝም። በቃ ትሄዳለህ። እኔ በጣም ብዙ ማስረጃ አለኝ አንተ ላይ። አንተም ብትሆን ደግሞ ሁለታችሁም የምታንቀሳቀሱትን ወንጀሎች አውቃለሁ በደንብ በቂ ነው ያለኝ። ግን አንድ ወንጀለኛ በሚሰራው ስራ ልክ ስለማያውቃቸውም ነገሮች ሆነ ስለሚያውቃቸው ነገሮች በፍትሃዊ መንገድ ይሄን የሰራሁት ለዚህ መንገድ ነው ብሎ ራሱን ነፃ የሚያወጣውን ነገር ራሱ ላይ እስከመሰከረ ድረስ የቅጣት ማቅለያ እንደሚደረግለት ጠንቀቃችሁ ታውቁታላችሁ። እኔ ያንን ኦፖርቹኒቲ ተጠቀሙ ነው እያልኩኝ ያለሁት። አይ አልጠቀምም፣ አሁን ባለሁበት መንገድ እቀጥላለሁ፣ አሁን ያለሁበት ነገር ያዋጣኛል ካላችሁ ወይ እዚሁ ጋር ካሜራውን አቋርጥና ቅድም ይትፋስቱኝ ያለበት አሁን መጠቀም እንችላለን። አትፍተን ወጥተን የፈለጋችሁትን እንድታወሩ ከኔ ጋርም ሳይሆን ደግሞ ከሚመለከቱ አካል ጋር ነው። ከኔ ጋር ከሆነ እስከዛሬ እንዳያችሁት ነው። እኔ ህጋዊ በሆነ መንገድ መቀበል ያለብኝን ቃል እቀበላለሁ፣ ለሚመለከቱ አካል በተገቢው መንገድ አስተላልፋለሁ። ምንም ብትበድሉ ምንም ብታደርጉ ይሄ ስራዬ ስለሆነ። አይ ብላችሁ ግን በዚህ መንገድ የምንቀጥል ከሆነ መጠየቅ ባለባችሁ መንገድ አንተም እቺን የማገኛትን ጥቅማ ጥቅም እሸፍናለሁ ካል የራስን ነፍስ የቤተሰብንም ነፍስ ታጣለህ። ይሄ ለማስፈራሪያ እየተጠቀምኩ እንዳልሆነ በደንብ ታውቃለህ። የብዙሃን ጓደኞቻችሁ እኮ ህይወት እንደዚህ ሆኗል አይደለ? በነዛ ላይ ስትስቁ የነበረው ምን ስታላግጡ የነበረው የማይደርስ መስሎ ነው። ሁለት ይሄው ዛሬ እናንተ ላይ ደርሷል። አሁን ምንድን ነው የፈለገው? ሁለታችሁም ተስማምታችሁ እጃችሁ ላይ ያሉትን ማስረጃዎች እናንተን እያዘዘች ያለችውና ከእናንተ እጅ እየተጠበቀ ያለ ፋይል አለ። ያንን ፋይል የምትጠብቋን ግለሰብ ዶክተሯን አሳልፋችሁ እንድትሰጡኝ ነው ፈልገው። ምን አይነት ማስረጃ ነው እኛ የምንሰጥ? እንግዲህ እንዴት ድርጅቱ ላይ እንደገባችሁ የድርጅቱ እንቅስቃሴ እስከናንተ ጋር በምን አይነት መንገድ እስከዛሬ እንደቆየ አንተስ ድርጅት ውስጥ ያለህን ስልጣን ወይም ደግሞ ድርጅት ውስጥ ያለህን ሚና እኔ ማውቀውን አውቃለሁ። እንዳውቅ የምትፈልገው ለየት ያለ ነገር ካለ እንድትነግሩኝ ነው የምፈልገው። ነው አሁንም በድርቅና መቀጠል ነው የምትፈልገው? አንተን እኮ ነው የማወራው። እኔም ማውቀው ሰው ለመርዳት እንደገባው ነው ልጅ ውስጥ። አንተ የምታውቀውን ንገረኝና እስቲ። የሆነ ሰዓት ላይ የምትወዳት ልጅ ታማ ነበር ሲባል ሰፈር ውስጥ ብዙ አይነት ወሬዎች ሲወሩ እንደነበር ደረስኩበትና ያንም ሳጣራ በጣም ከፍተኛ ገንዘብ ለሕክምናዋ እንደሚያስፈልግ ተጠይቀ እንደነበርና ያንን ገንዘብ አንተ በሳምንታት ጊዜያቶች ውስጥ አምጥተህ ከቨር እንዳረከው ሰማው። እንደው እስቲ ስለዛ ጉዳይ ትንሽ ማውራት የምንችል ይመስላል። ይሄ ለመልካም ሰው ለመደገፍ እንደገባ የሚገልጽ ነው። ግን እስቲ እንዴት ነበር ያ ገንዘብ የመጣው? እስቲ ብትነግረኝ። ተበድሬ ነው። ከማን የተበደርከው? ከማንስ ብበድር አንተ ምን ይመለከታል? ምን ያክል ስለአንተ እንደማቅ እያወቅ እየመጣ ያለ ይመስለኛል። ይሄ የሰፈር ሰው የሚያውቀው ነገር እኮ ተራ ነገር እኮ ይነገርከኝ። ማንም ያውቃል እንደታመመች አዋተናልም ህዝቡ ያውቃል እኮ። ማንም ያውቃል ትልቅ ነገር ሰፈሩ ላይ ነገርየው ተነስቶ ወይም ደግሞ ፍቅረኛ እንግዲህ በታመመችበት ሰዓት ገቢ ለማሰባሰብ እንኳን ማለት በቃ ነገሮች እስከማያውቁ ድረስ ነበር በሳምንታቶች ውስጥ ወይም ደግሞ ሳምንት ከምናምን ውስጥ ነው ሁሉም ነገር ከአቅም በላይ ሆኖ
ከሀገር ውጭ መታከም እንደነበረባት የታከመችበት እናቴ የልጁ ባለቤት ነች። እንግዲህ የማን እናት ይሆናል? ተደናግጠ የማይሆን ነገር ውስጥ አትግባ። ለምን ነው የምታስጨንቀኝ? ከየትም ላምጣው ብሩን አንተ እኮ አይመለከትህም። አስፈላጊ ከሆነ ትራንዛክሽኑንም እኮ ልነግርህ ስለምንችል ነው ከማን እንደወሰድክም ማለት ነው። አንድ ነገር እንድታውቁ የምፈልገው ነገር ስመጣ አንተ ጋር እናንተ እንደፈለግኩ የፈለግኩትን አድርጌ አይደለም። እንቅልፌን አጥቼ ስለአንተ ስለምትበላው ስለምትጠጣው ጭምር አጣርቼ ነው የምመጣው። ያን ሳወራ ደግሞ ልክ አሁን እዚህ ጋር እንደምታይ አንተ ስትደነፋ ዝም ብዬ ቁጭ ብዬ እንዳዳምጥ የሚያደርገኝ እጄ ላይ ያሉት ፋይሎች፣ ይሄ ሁሉ ንግግር ከመደናገጥ የመጣ እንደሆነ ስለማውቀው ይሄ ደግሞ ስለነግጥ ነገር የለብኝም። ዮሐንስ ተባብራችሁ ያልኩት አንድ ላይ ሆናችሁ መልሱን ከመለሳችሁልኝ የምትፈልጉትን ነገር ህግ በሚፈቅደው ልክ ልተባበራችሁ ዝግጁ ነኝ። አንተ አሁን በምትደርቀው ወይም ደግሞ አሁን እምቢ ያልክ በምትቀጥለው መንገድ መቀጠል ከፈለግ በጣም ጥሩ ትችላለህ። ምክንያቱም እኔ እዚህ ጋር ለሚዲያ አይበቃም ብዬ ነው እንጂ በጣም ብዙ መናገር የምችላቸው ነገሮች ስላሉ ማለት ነው። አንተ ያንን ገንዘብ ለማምጣቱላ የት ሄደ በየት በኩል ነገሮችን እንዳመጣ በዚህ በኤንጂኦ ስም ስንትን ወጣት ከሰፈራችሁ ውስጥ ወስደህ እዛ ኤንጂኦ ውስጥ እንዳስገባ አካባቢ ላይ ያሉ የሰፈር ሰዎች አንተ መልካም ስራ እንደሰራ የሚያስቡት፣ እኔ ደግሞ ወጣቶቹን የት እንዳደረስካቸው የማውቀው ነገር አለ። ከገባ ብዙ ነገር ልናወራ እንችላለን። እኔ ብተው እንኳን መኖር የማትችልበትን ፋይሎች ነው እጅ ላይ ያሉት። አትሊስት ያንተ ስራ ያንተ መጥፎ ማንነት ታስረህ እንኳን ቤተሰቦችን እንዳይጎዳ ስለፈለኩኝ ዝም ነው። ትዕግስቴን አታስጨርሰኝ። እዚህ ጋር የምናገረው ነገር አንተ ታስረህ እንኳን እናት አባትህ ቤተሰቦች ሰፈር ውስጥ እንዳይንቀሳቀሱ የሚያደርግ ፋይል እጅ ላይ ያለው እነዛን ወጣቶች ምን እንዳረካቸው መቼም ታውቃለህ። አምጣቸው ብትባል እንኳን እስቲ ለቤተሰቦቻቸው ምን መልስ ነበር የመለስክላቸው? ወጣቶችን ስራ እንዳስገኛቸው ወይም ደግሞ ስራ እንዳስቀጠርካቸው ከተናገርክ በኋላ ሰፈር ውስጥ አንድ ቀን መጥቶ አያውቁም ሲትባል የስራ ሁኔታ እኮ ነው። ከሀገር ወጥተው ነው። የት ነው የወጡት ከሀገር? እንግዲህ እሱን የሚቀጥራቸውን ሰዎች ማናገር ትችላለህ። ልጅ የእናቴ ነው ብላል አይደለ? እናቴ የት እንዳደረሳቸው ሂድና ጠይቃት። ይሄ ሁላ እኮ ከተጓዝኩኝ እኮ ወንድም ብትረጋጋ የሚሻል ይመስለኛል። እባክህን እኔ ስለ ቤተሰብ ያለኝ ሰው ነኝ። አታስፈራራኝም። እያስፈራራው ማልፈረው ይሄ እኮ ግልጽ የሆነ አማርኛ እኮ ነው። ሰው እኮ ዝም የሚለው አንዳንዴ ካለማወቅ ነው፣ አንዳንዴ ደግሞ አውቆ ነገሮችን። አንተ እኮ ዝም አላልክም። ከመጣ ጀምሮ እየዛትክብኝ ተነስተህ እያነከኝ ስለ እናትህ ትናገር እያልክ እናትህን አውቃለሁ ፍቅረኛህን አውቃለሁ እየዛትክብኝ እኮ ነው ከቅድም ጀምሮ። ይኸውልህ እናቴ ወንጀለኛ ነች ብለህ ካሰብክ ማረጋገጫም ካለ ስለ እናቴም ቢሆን መናገር ትችላለህ። እኔ አይመለከተኝም አልኩ እኮ ስለ ቤተሰብህ ምንም አይመለከተኝም። እንደ ፍጥር ጠራችሁ መሆን ትችላለህ። አጎትህ ታሰረ። እንግዲህ አንተ መፍትህ ነው። እድሉን ሰጥቻለሁ። እድሉን ካልተጠቀምክ የራስን መንገድ በራስህ መንገድ መሄድ እችላለሁ። እኔ ወዴት ነው የምትሄደው? ከጨረስን ከአንተ ጋር እኔ መሄድ እችላለሁ። ቀልድ ያዝ ነው እንደ ይመስልህ? ቀልድ ያዝኩ ነው ይመስልህ? እዚህ ጋር የመጣሁት በጣም እየቀለድክ ነው። ስልክ መደወል መቼስ አከለክለኝ። ቤቴ መተህ ይመስለኛል አይደል? አንሱትና ሙሉ ለምን ፈትሸውና ማን ይፈትሸኝ? አፈትሸኝ። አንተ ሙሉ ለሙሉ ፈትሸውና እጁ ላይ ያሉትን ሞባይል ውስጥ ያሉትን ፋይሎች በሙሉ አምጣልኝ። ተጠቃሚ እንካ አንድ ባንድ ስለመታወቂያዎቹ ስላሉት ነገሮችም አስረዳኝ። ያየው ነው። ምን ማስረዳ ነገር የለም። በቃ ሁሉም ነገር አንደኛ ስሜን መቀየር ስለፈለኩ የመጨረሻው ያለው ዮሐንስ የሚል ስም ነው ያለው። ይሄ ደግሞ የመጨረሻ መታወቂያ ነው። ሌሎቹ ከ3 ዓመት በፊት ምናምን የወጡ ናቸው፣ ሲታደሱ የሚቀየሩ ናቸው ስለተባልኩ። ስለዚህ ስሜን ምናልባት የሆነ ሳለ ቤተሰብ ያወጣልኝ ስም ነበር፣ አልወደድኩትም፣ ቀየርኩት። እሱም አልተመቸኝም። ለዛ ነው 3 ስም ያለው የመሰለ። አንደኛ ጊዜውን ማየት ትችላለህ። መታወቂያ የወጣበት አዲሱ የምጠራበት የማንነት ስም የመጨረሻው ይሄ ነው። በቃ ዮሐንስ ከአንተ ጋርም ብዙ መቆየት አልፈልግም። ዳይሬክት ከአንተ መስማት እንፈልገው ምን እንደሆነ ታውቃለህ። አንተም እኔ ችግር የለብኝም። ተናገርክ አልተናገርክ መያዝ የምፈልጋቸውን ሰዎች ይዛለሁ፣ ብትናገርም ባትናገርም። ግን
እድሉን ተጠቀመው ነው። አንተም ብትሆን የምን እድል ነው? በጣም የሎተሪ እድል ያመጣልኝ እኮ ነው የምትመስለው። ከቤተሰቦች ነፍስ አይበልጥም የሎተሪ እድል። የምን የቤተሰብ ነፍስ ነው? ስለምን የቤተሰብ ነፍስ ነው ተወው። ድጋሚ ለምን ነው የምታስወራኝ? ኦልሬዲ የጨረስነው ነገር እኮ ታውቀዋለህ። ምን እንደሚከተልህ ምን እየጠበቀህ ምን እንዳለ ታውቀዋለህ። ታምራት ደግሞ አንተን አሳልፎ ሰጠኝ ማለት መቼም ከምን አይነት ፋይሎች ጋር አሳልፎ ሊሰጠኝ እንደሚችሉ ምንም መጠራጠር የሚጠበቅበት ነገር አለ። እንደሱ እያልክ አታስፈራራ። አላስፈራራም። ታምራት ማንም ሊሆን ይችላል። ይሄ አንተ ከአበባ ጋር ከሱ ጋር ሆናችሁ የነበራችሁን ኮንቨርሴሽን የሚያሳይ ነው። ይሄ ማለት ደግሞ አበባን የላካችኋት እናንተ ናችሁ። አበባ በሰጠቻት መድኃኒት ደግሞ ህይወቷ እንዳለፈ የሚያሳይ ነው። ደጋግመህ ይኸው ቀየረ ማየትም ትችላለህ። ይሄ ደግሞ ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው። ራሷን ስታ እንደሆነ ግልጽ ነው። ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል። የራሄል ነፍሰ ገዳይ እናንተ እንደሆናችሁ እያወኩኝ ነው። እኔ ነፍሰ ገዳይ አይደለሁም። መረጃ ነው ለኛ አስፈላጊ። መረጃም አለን። ምንም ስለ መግደሊ ማስረጃ የለም። እኔ ነፍሰ ገዳይ መረጃ አለኝ፣ የቪዲዮ ማስረጃ አለኝ። ይሄ ደግሞ አንተ ነፍሰ ገዳይ መሆንህን መግለጽ ብቻ አይደለም። አይደል? ዝም ብለህ አትወንጅለኝ። ምንም ስገል ያየህ ስህተት ነው አይደለም ካልከኝ በቂ ነው ለኔ። ምን ነው አይደለም ማለት ይሄ ቪዲዮ አንተ ነፍሰ ገዳይ ስለመሆን የሚናገር ነገር ግን የለም። አንደኛ መድኃኒት ሲሰጣት ያሳያል። ሁለተኛ ደግሞ ልጅቷ ራሷን ከሳተች በኋላ እናንተ ቤት እንደመጣች ግልጽ ነው እኮ። እኔ ቤት መጣች ማለት እኔ ነፍሷ ናት። ሰው በቃ በስተመጨረሻ እናንተ ቤት ነው የሞተችው ልጅቷ። ልጅቷ ላይ የተገኘው መድኃኒት ወይም ደግሞ እሷ እንድትወስድ የተደረገችው መድኃኒት ህይወቷን ከነጠቃት በኋላ ከደቂቃዎች በኋላ እንዲጠፋ የሚያደርግ ነው። ይሄ ማለት እናንተ ቤት መታለች። እናንተ ቤት ውስጥ ማድረግ ያለበት ነገር ካደረጋችሁ በኋላ ወደ እኔ ቤት ነው አስክሪን ይላካችሁት። ይሄ እኮ ግልጽ ነው። ስለዚህ ልጅቷን እናንተ ናችሁ ገድላችኋት። አንተን እኮ በዚህ ነው እንድትበሰብስ አድርጋለሁ። በቃ ይሄ እስር ቤት የምትበሰብስበት የመጨረሻ መንገድ ነው። እስካሁን ሳላቅ አይደለም ዝም እያልኩ ያለሁት። አሁን ልጇ አልናገርም ምን ብሏል? ብዙ ቪዲዮዎች ላይ የመጀመሪያ ከአበባ ጋርም ቁጭ ብለህ ስታወራ ነገሮች እንቅስቃሴዎች ምናምን ስትሰጣትም የነበረው ከአንተ እጅ ነው። ይሄ ቪዲዮ እንኳን ለልጁ ባሳየው እሱን አስወጥቼ አንተን ላወራ የቻልኩበት ዮሐንስ እምቢ ማለት መብት አለው። እሱ እኔ አይደለም ዮሐንስ ነው ይሄን ነገር ያደረገው ማለት ይችላል። ለምን አንተ ነው የሰጣት? ምን ይስጣት? ምን አላቅም ማለት ይችላል። ቀድመም እየሰማው ነው። ይሄን ያክል እኔ እናንተን አንደርስታንድ ለማድረግ የሞከርኩ ነው የተረጋጋሁት። እንደዛ እኔ ቅድም አንተ ሁለታችሁ መሃል ይሄ ነው ቪዲዮ ብል የቤቱን ብቻ ያሳየሁት የቀረውትን እጄ ላይ ያዝኩት ለአንተ ለብቻ ማሳየት ስለፈለኩ ይሄንን ባየሳት ቀድመም ሲለበር ደግሜ የነገርኩ ነው። እኔ ማውቀው ነገር የለም። መታወቂያም ብዙ ያለው እሱ ነው። እሱ መጠየቅ ትችላላችሁ። እኔ ነፃ ሰው ነኝ፣ እኔ እንደዚህ ነኝ እያለ ነው። የነገሮች በሙሉ ተጠቂ እየሆንክ ያለው አንተ ነህ። ይሄ ወደ አንተ እየመጣ ያለ ነገር ነው። ይሄን ቪዲዮ ካሳየሁት ቢያንስ ሌሎች ያሉበት ወንጀሎች ቢኖሩም እንኳን ከዚህች ወንጀል ከነፍስ ግድያዋ ማምለጥ የሚችልበት መንገድ አለው። ብዙ ወንጀል ላይ እንደቆየ ሰው ስታየው፣ እኔ ደግሞ በጣም ብዙ ወንጀሎችን አይቻለሁ። ባልሰራውም ሲሰራ አይቻለሁ። ይሄ ማለት ነገሮች በምን አይነት መንገድ እየተንቀሳቀሱ ሲሄዱ እናንተ ሊጎዳችሁ ይችላል የሚለው ነው። መጠቀም ካለብህ ጊዜው አሁን ነው፣ ተጠቀም። አይ ካልክ ግን የሚከተልን መቀበል ትችላለህ። በቃ እሺ፣ ጥሩትና እናወራለን። አሁን አንተ ነገሮች ላይ እጃችሁ እንዳለበት ብቻ ነገረኝ። ከዛም በኋላ ልጁ ይምጣ፣ የቀሩትን ነገሮች እሱ ጋር አብራችሁ እንድትነግሩኝ ያደርጋለሁ። የያዝከው ነገር አለ አይደለ? አይ ካፍ ነው ከአንደበት ነው መስማት የፈለኩት። እጃችሁ አለበት አይደለ? ግድያው ጋር የለንበትም። በቃ አስገቡልኝ። ሌላ ነገሮች ላይ አለበት ማለት ነው። ያሉት ነገሮች ተናግሯል ጓደኛ። ያሉት ምን ነው የምትናገረው? ማድረግ አልችልም። በቃ ሁሉም ነገር ነው የያዘው።
ምንድነው ሁሉንም ነገር ያዝ? ምንድነው የምትናገረው? እኔ ምንም የማውቀው ነገር የለም። እኛን ወንጀለኛ እያደረጉ ነው። እኛ እንደገደልናት ነው እያሳየኛሉ። ከመኪና ስናስወጣትም ስናስገባትም እያንዳንዱን ነገር እኛ መች ገደልናት? እኛ አልገደልናትም። ነፍሰ ገዳይ ነን እያለ ነው። እኛ አልገደልናትም። ታዲያ ማን የገደላት? እኛ አልገደልናትም። ይኸውልህ ምን አይነት ድንቅና እንዳለ አላውቅም። አንተ ልጅ እኛ አልገደልናትም። ነፍስ እንዲወጣ ነው መሰለኝ የፈለከው። እኔ ተረጋግቼ ያለሁት እጄ ላይ ማስረጃ አለኝ ብያለሁ። እየነገረህ እኮ ነው። እናንተ ካልገደላችኋት ማን የገደላት? ልጅቷ እናንተ ጋር ስትመጣ ራሱ እኮ ያየሁት ነው። በዚህ ድርቅና መቀጠል ነው የምትፈልገው አንተ? ይኸውልህ የእኛ ስራ እኮ እነሱ ካሉበት ወደ ሌላ ቦታ ማዘዋወር ነው። መድኃኒት ሰተናቸው እዚህ ይመጣሉ። ሞታለችም ካላችሁ ደግሞ ዶክተር የሰጠቻት መድኃኒት ነው የገደላት። እኛ አልገደልናትም። አሁን ነው እንግዲህ ወሬው የተጀመረው ማለት ነው። ዶክተሯ ማለች የእናንተ ሚሽንስ ምንድን ነው? ይኸውልህ እኛ ምንም የምናውቀው ነገር የለም ስለ ፕሮሰሱ። ግን የእኛን ስራ ልንገርህ። በቃ የእኛ ስራ አንደኛ ለስራው እንደዚህ አይነቱ ስራ ምናምን የሚሆኑ ሴቶችን መመልመል፣ በቃ ከዛ እነሱን ትሬኒንግ መስጠት፣ በምን አይነት መልኩ ሰዎችን ያገኛሉ፣ እንዴት በቃ ሰላዮችን መመልመል ነው የኛ ስራ። አለቀ። ምን እንደሚሰሩ ምናምን ትእዛዝኛ አንሰጥ። ትእዛዝ ይመጣል፣ ትእዛዙን ይቀበላሉ ሴቶቹ። ትእዛዙን እንዴት እንደሚተገብሩ እኛ እነግራቸዋለን። አለቀ። ሴቶችን እንመለምላለን፣ ይገባሉ። አንዳንዴ በጣም ጊዜ ሲኖር ወደ ኬንያ ምናምን እየሄዱ ትንሽ ስልጠና ሰልጥነው ይመጣሉ። በጣም ኢመርጀንሲ ምናምን ሲሆን ደግሞ እኛ ራሳችንን ስልጠና የምንሰጣቸው። ምን አይነት ስልጠና ነው የምንሰጣቸው? በቃ የሰላይነት እንዴት ሰዎችን መቅረብ የምንፈልገው ሰው ካለ ማድረግ የምንፈልገው ነገር ካለ ሴቶቹን ነው የምንልከው። ስለዚህ ሴቶቹ በሚፈልጉት መልኩ በተነገራቸው ሚሽን መሰረት እዛ ሰውዬ ጋር መደረግ ያለበትን ነገር አድርገው ለእኛ ይሰጡናል። እኛ ደግሞ ያን ሰውዬ ይዘን ለምንፈልገው ሰው ለፈለገው ሰው እንሰጣለን። አለቀ። እኛ መግደል አይደለም ስራችን። በቃ ትእዛዝ ይሰጠናል፣ እሱን ትእዛዝ ነው። ለምሳሌ እቺ አሁን ያልካት ልጅ እኛ አልገደልናት። ምናልባት ከሞተችም ዶክተሯ ናት ልትገላት የምትችለው፣ የሰጠቻት መድኃኒት ሚሽኗን የሰጠቻት ልጅ ማለት ነው። ዶክተሯ ለሚሽን ተቀባዩ ትሰጣለች፣ ያችኛዋ ሴት አበባ ማለት ነው። ብዙ ስለሆኑ ስማቸውን አላስታውስም፣ ልሰሳት ይችላል። ከዛ መድኃኒት ትሰጣቸዋለች። እሷ ለልጅቷ ሰጠቻት። እኛ መኪና ውስጥ ገባች፣ አስገባናት። ከዛ ወስደን ሰጠን። ከዛ በኋላ ትሞት አትሞት እኛ አናውቅም። ሰው ከሞተች ደግሞ መድኃኒቱ ልክ አልነበረም ማለት ነው። እኛ ምንም የገደልነው እንደዚህ አይነት ወንጀል ላይ የገባንበት ነገር ነበር የሚሰጧቸው። አንተ መግለጽ ይችላል። እኛ እየሰራን ያለ ነው መድኃኒቱ የሚገል መድኃኒት አይደለም። መድኃኒቱንም እኛ አይደለም የምንሰጣቸው፣ የሚሰጧቸው ሰዎች አሉ። በቤት ሰራተኝነት ቤት ውስጥ የሚቀመጡ አሉ። አንድ አስተናጋጅም ሆነው የሚሰሩ አሉ። በተለያየ ስራ ዘርፍ ነው የሚገቡት። እንዲያዝ የተፈለገው ሰው ጋር መቅረብ ባለባቸው መልኩ ይቀርቡታል። ቤቱ ከሆነ ሰውየው የሚሆነው ሰራተኛውን ይቀጠራሉ። የስኳር መድኃኒት የሚወስዱ ከሆነ መድኃኒቱን እኛ ጋር ይመጣል። መድኃኒቱን እኛ በሌላ መልኩ ቀይረን አሽገን እንሰጣቸዋለን። መድኃኒቱን እሱ ይወስዳል። እንዲገድለው ግን አይደለም። ራሱን ሲስት እኛ እናመጣዋለን። መናገር ያለበት ነገር ካለ ማወጣጣት ያለብን ነገር ካለ እሱ እናወጣጠዋለን። ወይም ደግሞ ከኛ በላይ ላሉት እነሱ ፈለጉት እኮ ለእነሱ እንሰጣለን። እኛ አንገልም ሰው። ሴቶቹም የሚሰለጥኑት እንዴት ሰው ጋር ቀርበው የሆነ ነገር ማድረግ እንደሚችሉ፣ እንዴት የሆነ ቦታ ውስጥ ገብተው ሰው ሳያቸው መድኃኒት ሰጥተው ውሃ ቀይረው መውጣት እንደሚችሉ፣ እንዴት ከሰው ጋር መቀራረብን መግባባት እንደሚችሉ ነው። እሱ እንደነገረ ኬንያ ሄደው ነው የሚሰለጥኑት። ይሄ እኛ እዚቹ የምናደርገው ነገር አይደለም። አስቸኳይ የሆነ ነገር ሲኖር ነው እኛ እዚሁ አሰልጥና የምንልካቸው። ከኬንያ ሲመጡ ትንሽ ግምገማ ይኖራቸዋል። ከዚህ ወደ የስራቸው ይገባሉ። እኛ ግን አንተ እንዳልከው ልጅቷን አልገደልናትም። ከዚህ በፊትም የግድያ ወንጀል ምናምን የለብንም። በቃ እንዳልኩ እኛ ተልእኮ ነው የምንፈጽመው። ትታዘዛለህ። በቃ ስራ ነው። አንተ ስራዬ ብለህ እንደምትመጣው ሁሉ እኛም ስራችን ብለን ዝም በል አንተ። የኔ ስራ ከእንዳንተ አይነት ተልካሻ ስራ ጋር እንትን አይደለም። ለአንተ ነው እንደዛ የሚሆነው። ለእኔ ግን ስራዬ ነው፣ እንጀራዬ ነው። መበላበት ቤተሰብ የማስተዳደር ነው። እሺ መድኃኒት ቀይራ ሰጠቻት ያልከኝ ዶክተር ማነች? የት ነው የምትገኘው? እሺ እኛ አንተ እንደምታስባቸው ዝም ብለው ሰዎች አይደሉም። ስም ስለነገርንህ ብቻ ቤተሰቦቻችን ነው የምናውቀው። ቤተሰብህን እኮ ምን አይነት ሪስክ ውስጥ አስገብተህ የተንቀሳቀስክ? ኦልሬዲ እኔ ከደረስኩብህ በኋላ እኮ የቤተሰብህን ነገር ሪስክ ውስጥ አስገብታል። ከታሰርክም በዛው ልክ እኮ ለአንተ ነግሬህ ቤተሰቦቼም እኔም እሞታለሁ። ለአንተ ደግሞ ካልነገርኩ እስር ቤት እገባለሁ። ለእኔ በሁለቱም መልኩ ሉዝ ማድረግ ስለሆነ ባልነግርህ ነው የምመርጠው። ለምን እናትና አባቴ ፍቅረኛዬ በህይወት እንዲኖሩ ነው የምፈልገው።
አንድ ነገር ልንገርህ፣ ቤተሰቦች አንተ እስር ቤት ገብተህ ፋይል እንዳታወጣ ተብሎ አንተ ትገደላለህ፣ ቤተሰቦች ይያዙብሃል። ነግሬህም እንደዚህ ይፈጠራል። ከነገርከኝ ደግሞ የምታገኘው ጥቅም ምንድን ነው ካልከኝ እዚህ ጋር በሪስፔክት ልታወራቸው ያልሞከርካቸው የህግ አካላቶች ቤተሰብህን አሁን ሙሉ ለሙሉ ካሉበት ቦታ ላይ ጥበቃ እንዲደረግላቸው ሙሉ ደግሞ የዚህ ወንጀል ተባባሪ የሆኑ ሰዎች በህግ ቁጥጥር ስር እስኪውሉ ድረስ ጥበቃ ይደረግላቸዋል። አይ ካልክ ግን በራስ መንገድ ከሄድ ኦልሬዲ ይሄ ሁሉ ነገር መናገር ራሱ አንዲት ዶክተርን መጠቆም አልፈለክም እንጂ ያሉትን ማስረጃዎች በሙሉ እኮ ኦልሬዲ አሳልፈህ ሰጥተናል። አሳልፈህ የሰጠህን ምንድን ነው ወዴት ነው የሚወስደው የሚለውን ነገር ለእኛ ተው። እስካሁን የተናገራችሁት ነገር እኮ በቃ እናንተ ድርጅት ውስጥ ያሉትን መናገር ያለባችሁን ነገሮች እስከምታሰለጥኑባቸው ቦታዎች ፋይል ማውጣት ያለባችሁን አውጥታችኋል። ይሄ ለምን ተናገርክ እያልኩ እንድትጸጸት እያደረግኩ አይደለም፣ እንድትጸጸት እያደረግኩ አይደለም። ግን ደግሞ አንዲትን ዶክተር ተናገር ካልተናገርክ የምትፈጥረው ተአምር የለም። እኔ ብትደብቃትም ነገ እጅ ይዛታለሁ። ሲይዛትም በድብቅ ነግሯት በቃ ማለት በድብቅ ያሉትን ነገሮች ተናግሮ ይሆናሉ ነው እንጂ የምትባሉት አልተናገራችሁም አትባሉ። ነገሩ አሁን ሰጥቶ መቀበል ሆኗል። እናንተም የሆነ ነገር እያቀረባችሁ ነው፣ የሆነ ነገር እየወሰዳችሁ ያላችሁት። እኔም እናንተ የምትፈልጉትን ጥበቃ ለሙሉ ቤተሰባችሁ እንዳደርግ ከፈለጋችሁ የምፈልገውን ፋይል እንሰጡኝ እፈልጋለሁ። ያቺን ቢያንስ ያቺ ዶክተር እኔ እጅ እንድትገባ እፈልጋለሁ። ለዛውም ደግሞ በአካል እንድትወስዱኝ ነው የምፈልገው። ዶክተሩ አንድ ስራ አይደለም ያለ፣ በጣም ብዙ ቦታ ነው የምትሰራው። የተለያየ አይነት እንትን አለባት ትሰራለች። ምናልባት አሁን ብንሄድ ላናገኛት እንችላለን፣ ግን አድራሿን እናውቃለን። በቃ አድራሿን ቤቷን እናሳያለን። እዛ ሄደን መጠበቅ ነው። ከዛ በኋላ በቃ እኛን ትሆን እንኳን እሺ። እንግዲህ ውድ ቤተሰቦች እንግዲህ እስካሁን የሰማችኋቸው ነገሮች አሉ። በዚህ ደረጃ እንግዲህ እዚሁ ሀገራችን ውስጥ ወንጀሎችን ተገቢ ባልሆነ መንገድ እንግዲህ እያንቀሳቀሱ ያሉ ሰዎች አሉ። እነዛንም እንግዲህ እኛ ተገቢ ነው ብለን ሰውነንና ተገቢ ነው ብለን ባሰብነው ልክ ነገሮችን እያስተካከልን በቁጥጥር ስርም እያዋልናቸው እንገኛለን። እስቲ የተባለችው ዶክተር ማነች? ትክክለኛው ስራዋስ ምንድን ነው? ስለ እሷስ የምናጣራቸው ነገሮች ምን ይሆናሉ የሚለውን ነገር እስቲ በሰፊው በሂደት የምናየው ይሆናል። በኋላ ላይ እንግዲህ የእግዚአብሔር ፍቃድ ከሆነ ዶክተሯን ይዘን ያሉትን ነገሮች አጣርተን ለእናንተም የምናስተላልፍ፣ የህግ አካላትም እንግዲህ ብዙ መስማት የሚፈልጋቸውና ብዙ መጠየቅ ያለባቸው ነገሮች እንዳሉ እየጠየቁኝ ይገኛሉ። እነሱ የህግ አካላቶች ከፈቀዱልኝ ቀድሜ እኔ እንዳገኛት እፈልጋለሁ። ፍቃዳቸው ካልሆነ ግን ያው እኔም ላላገኛት እችላለሁ። ቀጥታ ወደ እነሱ ሄዳ መደረግ ያለባቸውን ነገሮች እንዲደረጉ ይደረጋል። እናንተም እንግዲህ እስካሁን ሀሳብ አስተያየቶቻችሁን እየሰጣችሁ የደገፋችሁ እንግዲህ ዛሬን ያደረሳችሁን ከጎኔ የሆናችሁ ብዙ አይነት ሀሳባችሁን ያስቀመጣችሁ እህት ወንድሞች፣ አባት እናቶች እንግዲህ እግዚአብሔር ያክብርልኝ እያልኩኝ ነበልባልንም እንግዲህ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እንዲሁም ደግሞ እንደተለመደው ሀሳብ አስተያየቶቻችሁን ኮመንት ላይ እያስቀመጣችሁ እኔም ደግሞ እንግዲህ ከዚህ ወጥቼ በምንቀሳቀስባቸው በሙሉ እንግዲህ የእናንተ ጸሎት ከጎኔ እንዲሆን እፈልጋለሁ። ጸሎታችሁን እያደረጋችሁልኝ ከጎኔ እንትሆኑ ስለምፈልግ እስቲ ከዚህ ወጥተን በምንሄድበት ቦታ ምን ይገጥመናል የሚሆን አብረን እንከታተናለን። ቀጣይ እስከምንገናኝ ድረስ ቻል ቆዩልኝ።